ከፍታላችሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ላይ የእግዚአብሔርን ቃል በጌታ በኢየሱስ ስም የእግዚአብሔርን ቃል አነባለሁ። አሜን። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም ይላል። ሃሌሉያ! የጌታ ስም ለዘላለም የተባረከ ይሁን። በጣም ደስ ያለኝ ዛሬ እንዲህ በሚል ቃል ልናገር መጥቻለሁ። የእግዚአብሔር ቃል ታምራትን ያደርጋል። የእግዚአብሔር ቃል ታምራትን ያደርጋል በሏ። የታምራት ኃይል ዛሬ በኢየሱስም በሕይወታችሁ ላይ ይሆናል። የታምራት ኃይል በሕይወታችሁ ላይ በኢየሱስም ድንቅ ነገር ያደርጋል። ይህን ቃል እንደሰማነው በጣም አስገራሚ ቃል ነው ያነበብኩላችሁ። ታምራት ነው የሆነው። ታምራት ማለት እጅግ በጣም ከተጠበቀው ነገር በላይ ያልታሰበ ነገር ማለት ነው። ኢየሱስ ጌታ ነው። ሃሌሉያ! በጣም በእኛ በፕሮቴስታንት ሃይማኖት ውስጥ የገናን በዓል በልዩነት ነው የምናከብረው። ለምን? ኢየሱስ ክርስቶስ ንጉሥ አዳኝ ተወልዶልናልና ደስ ብሎናል። ሃሌሉያ! እሱ ባይመጣልን ኖሮ በጨለማ ውስጥ፣ እሱ ባይመጣ ኖሮ በተለያየ ስቃይ ውስጥ ነበር የምንኖረው። እግዚአብሔር አንዳውን ልጅ ለኛ ላከልን። ክብር ለኢየሱስ ይሁን። የታምራት ኃይል የተገለጠው ቃል ነውና ይህ በጣም ስንመለከት መልአኩ ገብርኤል ወደ ማርያም መጥቶ የምስራችን ቃል ይዞላት መጣ። በጣም የሚገርም ቃል ነውና ማርያም እንዲህ አለች፣ ይህ እንዴት ይሆናል አለች። ኢየሱስ ጌታ ነው። ዛሬ እንዴት ይሆናል የምትሉ ነገር በሕይወታችሁ ላይ አዲስ ነገርን ያደርጋል እግዚአብሔር። ይህ እንዴት ይሆናል አለች። ይህ እንዴት በእኔ ላይ ሊሆን ይችላል አለች። ምክንያቱም ወንድ ስለማላውቅ። መልአኩ መጥቶ የምስራችን ቃል ሲናገር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ሃሌሉያ! በጣም ደነገጠች ማርያም ይመስለኛል። ከዚህ በፊት ትጸንሻለሽ ተብሎ የሰማች አይመስለኝም። እንዴት ይሆናል አለች። እንዴት ይሆናል? ለምን? ወንድ ስለማላውቅ። ይህ አስገራሚ መልእክት ነው አለች። ኢየሱስ ያድናል። ሃሌሉያ! እሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ሃሌሉያ! ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዴት አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል። ስለዚህ ደግሞ ካንቺ የሚወለድ ቅዱስ የእግዚአብሔር ልጅ ይባላል። ሃሌሉያ! አጨብጭቡ ለእግዚአብሔር ቃል። ሼለቫን ሰፕራዳና ማንቶሪያ በጣም ይህን ቃል ሳጠና እንዴት ይሆናል ማርያም ያለችው ይህን መጀመሪያ የሰማችበት ከተወለደች ጀምሮ የሰማችበት ትንቢት ቃል አልነበራትም፣ አላወቀችም። የዮሴፍ እጨኛ እንደሆነች ነው የምንመለከተው። ስለዚህ ወንድ የሚባል አታውቅም። የምስራች ቃል ሲመጣ መልአኩ መጥቶ ሲናገራት ተደናገጠች። እግዚአብሔር ቃል ዛሬ እንዲህ ይላል፣ ታምራትን ያደርጋል። ሃሌሉያ! ታምራትን ያደርጋል። ከመወለደው በፊት ማርያም ምንም ነገር የማታውቅ ሰው ስለሆነች ደግሞ ስለ ማርያም በጣም ስመለከት ከምስኪን ቤተሰብ የተወለደች ልጅ ናት። ኢየሱስ ጌታ ነው። ከመወለዷ በፊት ማርያም ምንም ነገር የምታውቀው ነገር የለም። መልአኩ መጥቶ ወንድ ልጅ ትወልጃለሽ፣ እርሱም ታላቅ ንጉሥ ይባላል ሲባል ተነገጠች። አሸናፊ ይሆናል። አሜን። ገዢ ይሆናል። አሜን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው በሏ። ይህ የምስራች ዜና ነው የመጣው
ወደ ማን? ወደ ማርያም። ዛሬም የምስራችን ቃል ይዤ መጥቻለሁ። እንዴት ይሆናል በምትሉት ነገር ላይ ታምራት ይሆናል። የስሙ ኃይል በሕይወታችሁ ላይ ታምራትን ያደርጋል። ቀጣይ ዓመት በኢየሱስ ስም በሕይወታችሁ ላይ፣ በላይፋችሁ ላይ፣ በትዳራችሁ ላይ ታምራት ይሆናል። በልጁ በኢየሱስ ክርስቶስ በኩል ትልቅ የመዳንን መንገድና ተስፋን አመጣልን። በልጁ በኢየሱስ ክርስቶስ የተሰጠን ሁለንተና ፈውስና ደስታ ነው፣ ድነት ነው። በስጋም በመንፈስም ኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር እኛን ሊያድን፣ ሊታደገን፣ ሊምረን፣ ሊያሳድገን መጣልን። አሜን። ኢየሱስ ያድናል በሉ። ኢየሱስ ምንድነው? ማርያም በጣም ልጃገረድ ናት። ወንድ የሚባል የማታውቅ ናት። የሚያስደነግጥ የትንቢት መልእክት ነው የመጣላት። ዛሬ እንዲህ ይሆናል፣ ቀጣይ ዓመት እንዴት ይሆናል የምትሉት ነገር በቤታችሁ ላይ አዲስ ነገር ይሆናል። ማነው የሚቀበል? አዲስ ነገር በቤታችሁ ላይ ይሆናል። እንዴት ይሆናል በምትሉት ነገር ላይ ዛሬ እግዚአብሔር እንዲህ አለ፣ ቀጣይ ዓመት ታምራት ይሆናል። ቀጣይ ዓመት ታምራት ይሆናል በሏል። ሃሌሉያ! አንደኛ ማርያም ልጃገረድ ናት። ሁለተኛ ከደሃ ቤተሰብ ነው የመጣችው። ሶስተኛ የምትኖርበት ሀገር ላይ ትልቅ ነገር ይመጣል ተብሎ ማንም ከተማው ላይ አልጠበቀም። ማንም የጠበቀ ነገር የለም። ዛሬ እንዲህ ብሎኛል፣ ያልተጠበቀ ነገር ከቤታችሁ ውስጥ አዲስ ዜና ይሰማል። ያላሰባችሁት ነገር በከተማችሁ ላይ ይሆንላችኋል። ይሆናል በሏ። ድንገት ድምፅ መጣ ወደ ማርያም። አሜን። እስኪ ድምፅ መጣ በሏ። አቾሴካቶሪያ እስኪ ድምፅ መጣ በሏ። ዛሬ አላቅም ቤተሰቦቻችሁ ውስጥ እውነት እላችኋለሁ፣ እንደተለመደው ቃል አትስሙ። ድምፅ መጥቷል። ሃሌሉያ! ያልታሰበ ነገር በሕይወታችሁ ላይ ይሆናል። ድንገት ጉብኝት ይሆናል። ይሆናል በሏ። ድገሙ። የመጨረሻ በጣም ተገረመች። ኢዮብ መጽሐፍ ምዕራፍ 36 ከቁጥር 32 ላይ ቶሎ እንከፍታለን። ኢዮብ መጽሐፍ ምዕራፍ 36 22 ላይ የጌታችን የመድኃኒታችን ለዘላለም የተባረከ ይሁን። በጌታ በኢየሱስ ስም አነባለሁ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደርሱም ያለ አስተማሪ ማን ነው ይላል። ኢየሱስ ጌታ ነው። እግዚአብሔር በኃይሉ ከፍ ያለውን ነገር በቤታችሁ ላይ፣ በሕይወታችሁ ላይ፣ በዘመናችሁ ላይ ያደርጋል። አሜን። ያልታሰበ ነገር ይሆንላችኋል። ያልተጠበቀ ነገር ይሆንላችኋል። የምስራች ዜና ይዤ መጥቻለሁ። እግዚአብሔር ብሎኛል፣ ታምራዊ ኃይል ያገኛችኋል። ታምራዊ ኃይል ያገኛችኋል። እስኪ ኃይል የእግዚአብሔር ነው በሉ። እስኪ ድገሙ። የመጨረሻ ኃይል የእግዚአብሔር ነው በሉ። ታምራዊ ኃይል፣ ታምራዊ ኃይል። ማን ነው ዛሬ ኃይል ይፈልግ? ታምራዊ ኃይል የሚገርም ነው። ነቀፋታን የሚያስወግድ ታምራዊ ኃይል፣ ቀና የሚያደርግ ቻሎሴካቶሪያ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 ድረስ ያለውን የእግዚአብሔርን ቃል እንመለከታለን። ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 ድረስ የኢየሱስም ክርስቶስም ልደት እንዲህ ነበር። እናቱ ለዮሴፍ የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳያገኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋም ዮሴፍም ጻድቅ ሊገለጥላት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛዬን ማርያምን ለመውሰድ ምን አትሁን አለ፣ አትፍራ አለ። ሃሌሉያ!
አትፍራ። አሜን። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለች። ሃሌሉያ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጉሙም እግዚአብሔር ከኛ ጋር ነው የሚል ነው። ሃሌሉያ። ዮሴፍ ቅልፉ ነቅቶ የጌታ መልአክም እንዳዘዘው አደረገ። እጮኛዋን ምን አደረገ? ወሰደ። የበኩር ልጁንም እስኪትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ለጌታ ቃል ከፍ ያለ ክብር ይሁን። ጄላቫን ሳፕሬንታ ሴክላይቶሪያ ኢየሱስ ጌታ ነው። ሃሌሉያ። አትፍራ አለው። ዛሬ እግዚአብሔር እንደተናገረ የስሙ ኃይል በፈራችሁት ነገር ላይ በደነገጣችሁት ነገር ላይ ታምራትን ያደርጋል። ማን ነው ዛሬ ሊቀበል የመጣ? ታምራት ይሆናል። እስኪ ታምራት ይሆናል በሉ። እስኪ አላላችሁም? ታምራት ይሆናል በሉ። የመጨረሻ ዛሬ እግዚአብሔር እንደተናገረኝ የስሙ ኃይል ታምራትን ያደርጋል። ቃሉ ዛሬ እንዲህ ብሏል። የታምራት ኃይል ይገናኛችኋል። የታምራት ኃይል ያገኝሻል። የታምራት ኃይል ይገናኛችኋል። እጆቻችሁ ከፍ አድርጉና ታምራት በኔ ላይ ይሆናል በሉ። ታምራት ማለት ዓይን ያላየው ጆሮም ያልሰማው በሰው ልብም ያልታሰበ እንግዳ ነገር ማለት ነው። ማነው ዛሬ እንግዳ ነገር የሚፈልግ? ቃል መጥቷል። ሃሌሉያ ሃሌሉያ። የታምራት ኃይል ዛሬ ይገናኛችሁ። የተወደዳችሁ የጌታ ልጆች እባካችሁ ይህን ቃል ተቀበሉ። የታምራት ኃይል ይገናኛችሁ። የታምራት ኃይል ይገናኛችሁ። የስሙ ኃይል ይገናኛችሁ። ኮልቪነቨን ሰፕራንታራባ ሰፕሮዲያ ዛሬ ከቃሉ ጋር እገናኛለሁ በሉ እስኪ ድገሙ። የመጨረሻ ሃሌሉያ ሃሌሉያ ሃሌሉያ። ድንገት የጌታ መልአክ ወደ ማርያም የምስራችን ይዞ መጣ። ዛሬ እናገራለሁ በዚህ ወር ላይ ድንገተኛ ጉብኝት ወደ ቤታችሁ ይምጣ። ከገባችሁበት ቦታ የሚያወጣ ድንገተኛ የቃሉ ኃይል ይገናኛችሁ። ድንገት የሚያስቃችሁ የቃሉ ክብር ያገኛችሁ። ታሪካችሁን የሚቀይር የቃሉ ኃይል ያገኛችሁ። እጆቻችሁ ከፍ አድርጉና ዛሬ የኔ ቀን ነው በሉ። ድገሙ። የመጨረሻ ሃሌሉያ። ሉቃስ ወንጌል ላይ ስትመለከቱ ታላቅ እግዚአብሔር ሰው ካህኑ ዘካርያስ ዘመን እንደሚመጣለት አላወቀም። ያለ ነቀፋ እግዚአብሔርን ቤት ያገለግል ነበር። ትልቅ እንቆቅልሽ ይዞ ትልቅ ጥያቄ ይዞ እግዚአብሔርን ያገለግል ነበር፣ ያመልክ ነበር። ዛሬ እናገራለሁ ጥያቄ ያላችሁ የምታመልኩ፣ እንቆቅልሽ ያላችሁ ጌታን የምታገለግሉ፣ በተለያየ ሁኔታ ውስጥ እየተራመዳችሁ ያላችሁ ድንገት ታምራዊ ጉብኝት ወደ ቤታችሁ ይመጣል። ድንገት ታምራዊ መልአክ ወደ በኢየሱስም ይገናኛችኋል። ድንገት በኢየሱስም ይገናኛችኋል። ድንገት በሏ። ድንገት ካልቪን ስፕራይድ ሃሌሉያ። የዘመናት ቋጠሮ ዛሬ ለማን እንደሆነ ይፈታል። ድንገት ባኪ ውሰድ ቃል ይዤ መጥቻለሁ። ድንገት ጉብኝት ይሆናል። ካህኑ ዘካርያስ እንደ ቀድሞ ነው ብሎ በተመቅደስ ገብቶ ዕጣንን ሲያጥን እግዚአብሔርን ሲያመልክ የጌታ መልአክ መጥቶ ተገናኘው። ሃሌሉያ። ዘካርያስ ሆይ የሚል እስኪ ድምፅ መጣ በሉ። ድምፅ መጣ። ከወደክበት የሚያነሳ ያዘንከውን የሚያጽናና የተረሳውን የሚያስታውስ ተስፋ የቆረጠውን ቀና የሚያደርግ አንደበቱን የሚከፍት የእግዚአብሔር ድምፅ መጣ። ሃሌሉያ። እስኪ ድምፅ መጣ በሉ። ዘካርያስ ሆይ አትፍራ የሚል ኤልሳቤጥም ወንድ ልጅም ትወልዳለች የሚል ድምፅ መጣ። ሃሌሉያ። እንዴት ይሆናል? ባለቤቴ አርጅታለች፣ እኔ አርጅቻለሁ። ድንገት መልአክ ካህኑን ዘካርያስ እንደተገናኘው ይህን ቃል እየሰማችሁ ያላችሁ እጸልያለሁ፣ እናገራለሁ። ድንገት የጌታ መልአክ ይገናኛችኋል። ሰዎች የሚያውቁት ታሪክን የሚቀይር ነቀፈታን ዞር የሚያደርግ እንባን ከዓይናችሁ ላይ የሚያብስ ተወዳጅነታችሁን የሚጨምር ድንገት የጌታ ቃል ይገናኛችኋል። እስኪ ኃይል የእግዚአብሔር ነው በሉ። ቻሎሴ ካቶራዴና ማሻላ ቦሪያ ድንገት የጌታ መልአክ መጥቶ ካህኑን ዘካርያስን ጎበኘው።
እንዴት እያለ ሳያምን ቢቀርም እግዚአብሔር በሚገርም ፍሬ ባረከው። ሃሌሉያ። እንዴት ስትል ሳራ ድንገት የጌታ መልአክ መጥቶ እነሱ ቤት ገባ። ሰው መሰል መልአክ መጣ። ዛሬ እዚህ እየሰማችሁ ያላችሁ የተወደዳችሁ የጌታ ልጆች እግዚአብሔር እንዲህ ብሎኛል። ታምራዊ የእግዚአብሔር ኃይል ጋር መገናኘት ይሆናል። ታምራዊ የቃሉ ኃይል ጋር መገናኘት ይሆናል። ሲገናኛለሁ ብሏል። ድገሙ የመጨረሻ ዋው! ድገሙ የመጨረሻ ከማን ጋር? ከስሙ ኃይል ጋር፣ ከቃሉ ኃይል ጋር። በኢየሱስም ዛሬ የእናንተ ቀን ይሁንላችሁ። የጉብኝት ቀን ይሁንላችሁ። ተራው የእናንተ ይሁንላችሁ። ድንገት ይገናኛለሁ ብሎ አጨብጭቡ ለጌታ መንፈስ ሼላቫን ሰፕራን ታራባ ሰፕሮዲያ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ቃል እንመለከትና እጨርሳለሁ። ኢየሱስ ጌታ ነው። ሃሌሉያ። ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 5 ላይ ያለውን ቃል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። አሜን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእርሱ ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ በምስልም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው የመስቀልን ሞት እንኳን ይታዘዝ ዘንድ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። አሜን። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን። እስቲ ኢየሱስ ጌታ ነው በሉ። ድገሙ የመጨረሻ አዳኝ ተወልዶልናል። ንጉሥ ተወልዶልናል። ጌታ ተወልዶልናል። ኢየሱስ ጌታ ነው የሚለውን ስፍራ አሳዩም። ጌታ አይደለም የሚሉ ድንገት ይህን ቃል እንድታነቡ እንድትናገሯቸው ፈልጋለሁ። ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 እስከ 11 ያለው ነው ያነበብኩት። ምላስም ሁሉም ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እጆቻችሁ ከፍ አድርጉና ኢየሱስ ጌታ ነው በሉ። ንጉሥ ተወልዶልናል በሉስ። አዳኝ ተወልዶልናል በሉ። እልልታ ጭብጨባ ለናዝሬቱ ለኢየሱስ ይሁን። ቼላ ሴካቱራ ዴና ማንሻላፖሪያ የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህ ንጉሥ ተወልዶልናል። ሃሌሉያ። በቤተልሔም ኢየሱስ ጌታ ነው። ሃሌሉያ። ድንገት የጌታ መልአክ ዛሬ ይገናኛችሁ። ድንገት የእግዚአብሔር ቃል በሕይወታችሁ ላይ ታምራትን ያደርጋል። ቀጣይ ዓመት የእናንተ ዓመት ይሆናል። የተያዘው ነገር የተለቀቀ ይሆናል። የተወሰደባችሁ ነገር በእጥፍ ይመለሳል። ጭንገፋ ከዘራችሁ ላይ ተሰበረ ይሆናል። ባዶነት በኢየሱስ ስም የተመታ ይሆናል። ባለቀሳችሁበት ከተማ ላይ እግዚአብሔር ያስቃችኋል። እልልታ ጭብጨባ ለንጉሳችን ይሆን። ታንክ ዩ ሃሌሉያ። ከዚህ ሰዓት ጀምሮ ነቀፋ ተወገደ፣ ፍርሃት ተወገደ፣ አዳኝ ተወለደ፣ ንጉሥ ተወለደ፣ መድኃኒት ተወለደ። እስኪ ተወለደ በሉ። እልልታ ጭብጨባ ለንጉሳችን ይሆን። ቻሎሴ ካቶራ ዴና ማንሻላ ቦሪያ። በዚህ ቃል መሰረት አብረን ቆመን እንጸልያለን። ተወልዶልናል።